ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋቲያ ቤተሰብ እንዴ አሁን ይሄው ሱቅ ነው። ይሄው ይታያል። አሳይ ወደለ በሱቅ ጀምራለሁ። በሳሎን አይደለም አሁን ዛሬ የጀመርኩት። ወጣ ብለሽ አሳይ። ፀሐይ ስለሆነ ነው እንጂ አይደለም በው አይደለም። አንቺ ሂጂና ይሄን ሱቁን አሳይ። ውጪ ፀሐይ ስለሆነ እንጂ ሱቁን አሳይ። ያምራል። አዎ በጣም ያምራል። ይሄ ሱቅ ነው። በቃ ይሄ መቼ በቃ ደስ ይላለች። ሱቁቷ ስራ በዚህ ሱቅ ውስጥ ጀምራለሁ። አበረታቱኝ፣ ላይክ ሼር አድርጉልኝ። እንግዲህ ያ ከዚህ በላይ ደግሞ ከፍ ያለ ንግድ ልጀምር ደግሞ አበረታቱኝ፣ ላይክ አድርጎቼ በቃ እቺን አስተካክዬ ማለት ነው። እቺን ቀጥ አድርጌ ቅርጮ ወይም ደግሞ ቆርቆሮ ሰርቻት ይሄው በቃ ሱቁን በዚህች በር አደርጋለሁ። በዚህች ስራ ጀምራለሁ። ከፍተኛ ስራ ማለት ነው። እስቲ እናንተ ብታበረታቱኝ እኔ ይሰራለሁ ከዚህ የበለጠ ማለት ነውና ላይክ ሼር እያደረጋችሁ አበረታቱኝ። ይሄ ሱቁ በጣም ነው የሚያምረው። በቃ ዋው! እና በዚህች ደግሞ አሳድሼ ስራ አለማናቅ ነው። ስራ ክብር ነው። ግን በዚህ እኔ ራሱ ይሄን ቆርቆሮ ወይ ደግሞ ቁርጮ አሳምሬ ቢሰራ ያዋጣል። ግን እናንተ ካበረታታችሁኝ ዩቲዩብ ከከፈለኝ መደበኛ ሱቅ ራሱ ሰራለሁ ማለት ነው። እንግዲህ 20 ብር ነው ኢትዮጵያ ኑሮ። አሁን እንግዲህ በጋዝ ምክንያት በጣም ወዷል። አሁን ራሱ እንደው ድንቹ ራሱ 4-6 ፍሬ ነው የሚያስቀምጡት። እንደው የመጀመሪያ ጠዋት ነው ተብሎ ነው እንጂ እና በጣም ወዷል። ይሄ 50 ብር ነው። የ50 ብር ራሱ እንግዲህ ይሄን አይሰጥም እና 30 ብር ነው። 30 ብር ነው እንግዲህ አንድ ሽጉጥ ዘይት አንድ ሽጉጡ 160 ነው። ይሄ 20 ብር ነው። ግማሹ 80 ነው። ኑሮ በጣም እየተቀጣላ እየሄዳ ነው። ስለዚህ ደግሞ ግን በስቆ ያለ አይደል አላ ነው የሚያውቀው። እኔ ደግሞ እቺን ምን ለማለት ፈልጌ ነው እኔ ራሴ ተራስቼ ላሳያችሁ። እቺ ሱቅ ትሆናለች ቦታቱ ማለት ነው። በቃ ይሄ ፀሐይ ስለሆነ አይታይም እንጂ ይሄ ለሱቅ ይሆናል። ይሄ ፀሐይ ስለሆነ ነው። እችን አሳድሻት መደበኛ ስራ እንዲሰራ አግዙኝ፣ አበረታቱኝ። ካላ በታች ሼር ላይክ እያረጋችሁኝ ቪዲዮዬን ይሄው እቺ ማለት ነው እና እቺ ሱቅ አድርጌ እንዲሰራ አበረታቱኝ፣ ላይክ ሼር አድርጉልኝ ይላችኋለሁ። እንግዲህ ይሄው እንግዲህ ማለት ነው ስራችን ጀምረናል። ስራ ከብረ ነው። በትንሽ ነው የሚጀመረው። ምን ችግር አለ? ያዋጣል። ለብነት ነው እንጂ እቺ ሱቅ አረጋታለሁ። አበረታቱኝ፣ ላይክ አድርጉልኝ። ግን እናንተ ግን ለምንድን ነው የማታበረታቱት? ሼር ለምንድን ነው የማታረጉት? እና ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቪዲዮን በብዙ ቦታ ብታደርሱ እቺን ደግሞ አሳምረ ሰርቻት ሱቅ የኮዞራ ነገር ንግድ ያለው ማለት ነው። አታክልት ነገር እና አበረታቱኝ፣ ሼር ላድርጉልኝ። ስራ ክብር ነው። ለብነት ነው ውርደት እንጂ ሰርቶ ለማግኘት እቺን ደግሞ አሳምራት ስራ እንዲጀምር ከፍተኛ ስራ ማለት ነው። ስለዚህ አበረታቱኝ፣ ላይክ ሼር እያደረጋችሁኝ አበረታቱኝ። ቪዲዮዬን ሼር አድርጉልኝ እላችኋለሁ ውዶቼ። እንግዲህ መልሼ ስደት እንዳልወጣ ልጆችን ላሳድግ ነግጄም ሰርቼም። ስለዚህ ቪዲዮ ዩቲዩብ እንዲከፍልልኝ ዩቲዩብ ከከፈለኝ ያው ስራ ለመጀመር ቢያንስ 30-50 ሺህ ብር ያስፈልጋል። እንደዚህ ላረግ እናንተ ደግሞ ከጎን ነው። ከእናንተ የሚቀንስበት ነገር የለም። ዩቲዩብ ነው የሚከፍለው። እናንተ እህታችሁ ሼር ላይክ አድርጋችሁ እኔ ዩቲዩብ ቢከፍልልኝ እናንተ ምን ትጎዳላችሁ? አትጎዱም። ስለዚህ ላይክ አድርጉ፣ ሼር እያደረጋችሁ እስከ ቪዲዮ ያስጣላ ተቃመራ አስጣላ ለኔ ስትሉ አበረታቱ። ላይክ አድርጉ፣ ሼር አድርጉ እናችኋለሁ። እንግዲህ እኔ ትንሽ ቪዲዮ ነው የምለቀው። 5-6 ነው የምለቀው እንጂ እስከ 19 የሚሰሩ አሉ እና ሰርቼ ልጆችን እንዳሳድግ አበረታቱ። ስራ ክብር ነው፣ መስራት ያስከብራል። ስለዚህ ደግሞ እንዲሰራ በሰፊ አድርጌ ትልቅ አድርጌ ሱቁን
እንግዲህ ሰርቼው አሳድሼበት ይሄን ቦታ እንዲሰራ እናንተ ከጎን ሆናችሁ ዩቲዩብ ይከፍላል። ምን ችግር አለ? እናንተ ሼር ላይክ አድርጋችሁ ብታበረታቱት እንኳን አይደለም ለንግድ መጀመሪያ አይደለም መኪና እየገዙ አይደለም ስንት ቦታ ጋታችሁ ኮሜንት 1 ሚሊዮን የሚሆን ኮሜንት ነው የሚያዩት አንድ ቦታ እየገቡ ላይክ በቃ የሆነ በቃ ጋዜጣ ይመስላል ምጽፉበት እስከ መጨረሻ ነው የሚያዩት። የሆነ ፓራን የሆነ ስለ ፍቅር ጉዳይ የሆነ ነገር ቢሆን ይሄ አንዱ ምን አለኝ በኮሜንት ምን ቁም ነገር ሰርተሻል የሚታይልሽ አላለም እና አሁን ውሸት ሳይገቡ ተጋባል የሹማግሌ ቀጠሮ ነው ዝም ብሎ ከባል ጋር ባሌ ጋር ተጣለው ውሸት እያለቀሱ ያ ኬክ እየቆረሱ በቃ የወደፊት ባሌ ነው ከዛ ጋር ሳይለቀቁ በቃ ሳይጣሉ አውቆ እሱም ከሌላ ወንድ ይመጣል ከሌላ ሴት ይመጣል እሷም ከሌላ ወንድ ትመጣለች በቃ ይሄ ነው ቁም ነገር ማንም ቁም ነገር የሚሰራበት ዩቲዩበር የለም ለቢዝነስ ብሎ ውሸት ነው የሚሰሩት በሐቂቃ የሚሰሩት ቁም ነገር እና ማስተራብነትና እና ባለ ሀደራዎቹ ከጎዳና የወደቁት ማነስ የታመሙትን መርዳት ነው በቃ ቁም ነገር ማለት ይሄ የስሜት መከተል ነው በቃ ወንድና ሴት ስላላቱ ሲመጡ በቃ ለስሜት ነው አንዳንድ ሰው በቃ የሚያዩት እንግዲህ እንጂ እንደኛ እንግዲህ ቁም ነገር እኔ በራሴ የሚያስበበት ገንዘብ ኖሮን ደሃውን ከስፓልት ማነስ ነው ቁም ነገር በቃ ከዚህ ውጪ ቁም ነገር የሚባልበት ውሸት እየለቀሱ ዝም ብሎ በቃ አጀንዳ እየፈጠሩ ባለ ደረሰብኝ ሲባል ላይ ምናምን ይሄ ነው ሐቂቃው ይሄ ነው ቁም ነገሩ ዝም ብሎ ፍቅረኛ ያልሆኑትን ማግባት ያልፈለጉትን ለብር ብሎ በቃ ከወንዶች ጋር ከተለያዩ ነገር እየተላላሱ ሲመጡ ይሄ ቁም ነገር ነው አይደለም ቁም ነገር ማለት ለህይወታቸው በቃ ለህይወታቸው የተጨነቁ ናቸው እነዚህ በቃ ካለ በታች ሰበብ ሆኖ ማተር ብቻ ነውና አመሰግናለሁ አብረታቱ ሚላቸው ለዜና አበዛችሁ